ያማናቴሽ እንደተለመደው በጣም አሪፍ ጊዜ እያሳልፉ ባለበት ሳለ ነገር ግን ነዚር በጭራሽ ተቷይቷቸው ነዚር አሁንም ቢሆን ይከታተላቸዋል። ነዚር ሲጀመር እነሱን ከመከታተል ውጪ ምንም ስራ ያለው አይመስልም። ነዚር ጠዋትና ማታ አድፍጦ ከተከታተላቸው በኋላ ብዙ ነገር ሞክሯል። ነገር ግን የመጨረሻ ያለውን ሙከራ ደግሞ እያደረገ ነው ያለው። ይህ ሙከራው ከሁሉም የከፋ ነው። አሁን ላይ መርጃን አግቷታል። መርጃን በግዴታ ካገታት በኋላ መኪና ውስጥ አስገብቶ ነበር የወሰዳት። ይሄ ሁሉ ነገር ሲሆን አትሽ ከመቅጣት ደርሷል። ነገር ግን እዚህ ጋር ነዚር ወዲያው ነበረ አትሽን ጠርቶት ልክ እኔን ላገባት የነበርኳትን መርጃ እንደወሰድክብኝ አግተ እኔም እወስድብሃለሁ ብሎት እዚህ ጋር እንደወሰዳት ነግሮት መኪና ውስጥ ገብቶ ሽው ላይ ያመልጠው። አትሽ እያበደ ነው ያለው። በአንድ በኩል አሁን ነዚር እዚህ ጋር መርጃን ወደ የሆነ ጫካ ቤት ካመጣት በኋላ በእንጨት የተሰራ ቤት አምጥቶ እያስተኛን ነበረ። መርጃ እጇ ታስሯል። ድንገት አይኗን ስትገልጥ ፊት ለፊት ግን እያየች የነበረው አትሽን ነበረ። መርጃ ደናነሽ እያለ ነበር። አትሽም እሷ እንዴ አትሽ የት ነው ያለሁት ስትለው ነበረ። አትፍሪ እኔ አጠገብሽ እያለሁ ማንንም መፍራት የለብሽም እያለ ነበረ። አትሽ የኔ ፍቅር ኧረ እኔ መጥፎ ህልም አይቼ ነበረ፣ በጣም መጥፎ ህልም አለችው። አይ ችግር የለም አሁን ቅዠትሽ በሙሉ ያልቃል፣ ቅዠትሽ በሙሉ ያበቃል። እሺ አይዞሽ፣ በመጨረሻም አብረን ነው የምንሆነው፣ አብረን መሆናችን ላይ ቀር እኮ ነው እስካሁን ድረስ ዝም ብለን ስንለፋ የነበረው እያለ ነበረም። ከዛ እሷ እጇን የሆነ ነገር አስጨነቃት። ምንድን ነው ብላ ዞር ስትል እጇ በገመድ ታስሯል። ይህ ምንድን ነው ብላ ስትታገል አትሽ ሳይሆን ፊት ለፊቷ ያለው ነዚር ነበረ። ከእንቅልፏ ባነነች። እንዴ አትሽ አይደለም እንዴ አንተ ምን ታረጋለህ እዚህ ምን ታረጋለህ ምንድነው ስትለው ነበረ። ተረጋጊ እያለ ነበር። እንዴ ነው የምረጋጋው ነዚር ምንድነው ያረከው ምንድነው ያረከኝ ያመጣኝ ምንድነው ያሰርከኝ ለምንድነው እዚህ ያመጣኝ ፍታኝ ስትለው ነበረ። አልችልም መርጃ አልችልም እያለ ነበር። ምን ስሜት የማይስናገር ማውራትን አቆም እጄን ፍታኝ ቶሎ በል ስትለው ነበር። አልችልም እያለ ዞር እያለ ይመለከታታል። በአንድ በኩል እሷ እጅ ገመዱ ልትፈታ እየታገለች ነበር። ይበቃል ከዚህ ነፃ መሆን እፈልጋለሁ ልቀቀኝ ስትለው ነበር። መርጃን ቆይ ይላታል። ከተቀመጠችበት ስትነሳ የትም ሄዳ ትቺ እባክሽ ተረጋጊ መረጋጋት አለብሽ ከዚህ በኋላ አብረን ነን እሺ ብትለምጂ ይሻልሻል ከዚህ በኋላ መርጃን እሺ በኝ ብሎ ጎተት ያረግና አልጋ ላይ ያስቀምጣታል። ተመልከቺ እግርሽን እንዳስረሽ አታርጊኝ እሺ እያለ ነበረ። ምንድነው የምትሆነው አንተ ምን እያረክ ነው ያለው እያለች ትቆጣዋለች። በአንድ በኩል እሱም ተመልከቺ በቀላሉ እኔን አንቺ አንላቀቅም ወደ ሌላ ነገር አትገፋፊኝ ስለዚህ ማለት ነው ሲጀመር ሁለታችን አብረን መሆናችን እኮ አይቀርም ነበረ። መርጃ ለምን ትድርቂያለሽ እያለ ነበር። ፍቅር በግዴታ ነው እንዴ በግዴታ ላከው እንዴ አንተ ምን ማለት ነው ሰው ማገት ምናምን ማድረግ ምን ማለት ነው ከየት ነው እንደዚህ ነገር የመጣው አንተ ግን ጤነኛ ነህ ወይስ አብዳል ስለ ነበር። ኧረ እኔ በደንብ ጤነኛ ነኝ መርጃን በጣም ጤነኛ ነኝ እኔ በጣም ደህና ነኝ። የአእምሮ ጤንነት በጣም አሪፍ ነው። ነገር ግን ከዚህ ማምለጥ አንችልማ ጣፋንታ ነው መርጃ ጣፋንታ እኮ ነው ምን ይደረግ በቃ በመጨረሻም በቃ አብረን መሆናችን አይቀርም ነበር አየሻ እያለ ነበር። ተውታው እንደዚህ ነቀላቁም እኔ አንተ መቼም ላፈቅር አልችልም ለምንድነው የማይገባ አንተ ታረዳኝ እንጂ እያለችው ነበር። እስኪን ጠብቅና እናያለና ገና መጀመራችን ነው። መጀመሪያ ላይ ነገሮች በጣም ሊያስቸግሩ ይችላሉ። ነገር ግን እኔና አንቺ አብረን እንድንሆን ስለተፈጠረን ከጅምሩም ስንፈጠር ጀምሮ በቃ አስተምርሻለሁ እኔን እንዴት ማፍቀር እንዳለብሽ መርጃ ፍቅርን ሀሁ ነው የማስተምርሽ። ቀስ ያለሽ ተማሪያለሽ በዳዴ ምንም ችግር የለም ታፈቅረኛለሽ ጊዜ ያለን ብዙ ጊዜ ብቻችን እንሆናለን በእርግጠኝነት ይላታል። ጨነቃት። ሬሶ እያብዷል ብላ ተስፋ ቆርጣ አልጋዋ ላይ ተቀመጠች። እጇ በኋላ በኩል እንደታሰረ ነው እየቀፈፋት ትመለከተዋለች። አትሽ እያበደ ነው ያለው። ጀማል እኔ ከዚህ በላይ መታገስ አልችልም የሆነ ነገር ነፍጠር እኮ ነው የምልህ ምድሮ ፈዘመታኝ ያለው ነበረ። አትሽ መረጋጋት አለብህ ቶቶ ቆይ አንዴ ወንድም ያውቃል ያለበት ሁኔታ እረዳለሁ ተረጋጋ ግን እሺ ይሄ ነገር ይታለፋል ችግር የለም መርጃ እናገኛታለን ደህና ትሆናለች መጀመሪያ አንተ ግን ደህና መሆን አለብህ አለበለዚያ ሀሳብን መሰብሰብ አትችልም እያለ ነበረ። እኔ እንጃ ምን እያደረጓት እንደሆነ አላቅም ሳስበው ራሱ ወይኔ ፈጣሪው ጥንካሬውን ስጠኝ ወይኔ ቢጎዷትስ እንዴ መርጃን ምንም ባላረገችው ነገር እዚህ ጋር መጎዳት የለባትም እኮ ይላል። አትሽ እንደዛ አታውራ እንደዛ አትበል ጸጉሯን እንኳን መንካት አይችሉ አንዴ ጸጉሯ ዘለላ እንኳን አይነካም ችግር የለም አታስብ እያሉ ነበረ። ይንካውና ቆራርጠዋለሁ ከገደል ላይ ነው ገፍትሬ የምጥለው አሳየዋለሁ እያለ ነበረ። አትሽሽ አንዴ ቆይ እናስብ አሁን ማለት ነው በደንብ ማሰብ ይጠበቅብናል እያሉ ነበር። ለመጨረሻ ጊዜ ሲመጣ እነዚህ እዚህ ጋር የነበረውን መኪና በተመለከተ እሱን ለማስታወስ እየሞከሩ ናቸው። በተለይ መኪናው የት ሊሄድ ይችላል የሚለውን ነገር ሊያጣሩ ቶሎ ብሎ መኪና ውስጥ ገብተው ይሄዳሉ። እነዚህ አሁንም ቢሆን ከመርጃን ጋር እንደተፋጠጠ ነው። እነዚህ ተመልከተ ይኸውልህ አሁን አንተ በትክክል እያሰብክ አይደለም እሺ ይሄ ነገር አይሰራም ተው ይቅርብ ይሄ የማይሆን ህልም ነው ተው ይቅርብ በእውነት እጄን ፍታኝ ነዚር እንስማማ አለችው። እንደዛ አይሆንም መርጃን እኔ ውድ አይሆንም አየሽ እኔም ለምኝሽ ነበረ ስለምንሽ ቀለድሽብኝ። በልመና የሚሳካ ምንም ነገር የለም አንዳንዴ መንፈልገውን ነገር በግዴታ ከወደቀበት ማንሳት ይጠበቅብናል። እኔ አስቤ ነው የኔ ውድ እሺ ታፈቅረኛለሽ አይዞሽ እኔ ሌላ አማራጭ አጥቼ ነው ሌላ ምንም አማራጭ አልነበረኝም ሁሉን ነገር በመልካም መንገድ አደረኩት ነገር ግን አልሆነም ስለዚህ በዚህ መንገድ ደግሞ ሞክረዋለሁ ማለት ነው። አየሽ አይደለ ደካማ እንደሆንኩት ነገር ነበር አሁን እንዴት ጠንካራ እንደሆንኩ ራሳሽ ብዬ ነው ይላታል።
እጇን ለመፍታት በታገለች ቁጥር እጇ አካባቢ ትንሽ እየደማባን ነበረ። ተመልከቺ አሁን በግዴታ ነው የሚሆነው መርጃን፣ በፍቅር አንዳንድ አይሳካም። ስለዚህ አንቺን በግዴታ ወስጄሻለሁ እያል ነበር ነዚር። ተው ጊዜህን እያጠፋ ነው፣ ተው ይቅርብ፣ በኋላ እስር ቤት ነው የምትገባው። ስታስበው በዚህ እድሜ እስር ቤት ገብተህ መበስበስ ነው የምትፈልገው አንተ፣ ለወደፊት አታስብም እንዴ ነዚር? ተው ይቅርብ፣ ተው እያለችው ነበረ። ጓደኛሞች ነን፣ እኔ እናንተ መከባበር ነው ያለብን፣ በብዙ ነገር እንረዳዳለን፣ በዚህ መንገድ አይደለም አለችው። ነገር ግን ለማመን እየከበደው ነበር። እሱ ህይወትን አታበላሽ ብላ በመከረችው ቁጥር እንባ የተናነቀው ነበረ። አየሽ ያለች ያ አቴሽ የሚባል እብድ ባይመጣ ኖሮ አንቺ የኔ የዘላለም ትሆኚ ነበር፣ ሚስቴ ትሆኚ ነበር፣ ወዲያው ነበረ ሚስቴ የማረግሽ ያለ ጸጉሯ ሊነካ አትንካኝ ብላ ወደኋላ እየሸሸች ነበር። እኔ ያንተ ሚስት መቼም አልሆንም ነበረ፣ ያኔም ተገድጄ ነበር እንደዚህ አይነት ሁኔታ ውስጥ የገባው ስትለው ነበረ። እኔ ይኸውልሽ ስሜት የሚያስ ነገር ነው እያወራሽ ያለሽው፣ ነገር ግን እኔ ይቅርልሻለሁ፣ ያወራሹን ነገር እንዳልሰማ እሆናለሁ። ገባሽ አይደለ? ግን የገረመኝ ነገር ለጠላትሽ እንዴት ታፈቅሪያለሽ? እንዴት እኔን የመሰለ ሰው አጠገብሽ እያለሁ የጠላትሽን ልጅ ዘይሬስ ታፈቅሪያለሽ? ምን ማለት ነው? ግን እረዳሻለሁ፣ ችግር ውስጥ ገብተሽ ነበር፣ ተጠምደሽ ነበረ። አዎ ቤተሰቦችሽ አይንሽን አወሮት ነበር፣ አሁን ግን አይንሽ ተከፍቷል። ምንም አታስቢ መርጃን፣ ከኔ ጋር ነው ያለሽው። እሺ እኔ ሙሽራ፣ እሺ ከኔ ጋር ነሽ፣ አስተካክለዋለሁ ብሎ ሊስማት እየታገለ ነበረ። አትንካኝ ያለችው እሱ ግን ሊስማት እየታገለ በሁለት እጆቹ ፊቷን ይዞ እጇ ወደ ኋላ ታስሯል። ምንም አይነት ራስ መከላከል ማድረግ የምትችልበት ሁኔታ ውስጥ አይደለም ያለችው። ልቀቀኝ እያለች ስጮህ፣ እሷ ደግሞ መርጃን ትረጅኛለሽ፣ አንድ ቀን ትረጅኛለች፣ አንዴ ብቻ እልሽ አትሽ ያንቺ ፍጻሜ አይደለም፣ እኔ ነኝ አንቺ ጣፋንታ፣ ከኔ ጋር ነው የምትሆኘው፣ እሺ አብረን እያለ ነበረ። እንደዚህ ሊስማት በጣም ወደ እሷ እየቀረበ እየታገለ በመጨረሻም እሷ መታቸው። አፍንጫውን ስትመታው አፍንጫው እዚህ ጋር እየደማ ነበረ፣ አፍንጫውም እያበጠ በድንገት በውጭ በኩል የነበሩ ጠባቂዎች መጡና እያንገላቷት ነበረ፣ ሲያመነጫጭቋት። እዚህ ጋር ነዚር ከተቀመጠበት ከወደቀበት ተነሳና ልቀቋት፣ ሽጉጡን ዝቅ አድርጎ ብሎ እየጮኸ ነበረ። ውጡ እያላቸው ነበረ። ካስቀመጧት በኋላ እዚህ ጋር እግሯንም ካሰራት በኋላ እየወጡ ነበረ። እዚህ ጋር ነዚር አፍንጫውን መታው። አፍንጫው ባንዴ ኳስ አክሏል። ዞር ብሎ ገርሞት እየተመለከታን ነበረ። በሌላ በኩል አቴሽ የነዚር መኪና አገኘው ከጀማል ጋር በመሆን መኪናውን ተመለከቱ፣ ፈተሹ፣ በረበሩ። ምንም ፍንጭ የለም። እንደገና ደግሞ ሌላ ብስጭት፣ ምክንያቱም መኪና ውስጥ ምንም ፍንጭ ስለሌለ። አቴሽ ግን ቆይኒ ልፈተሽ ብሎ መኪናውን ፈተሸ። አሁንም ምንም ነገር የለም። ዞር ሲል በሩ አካባቢ የመርጃንን ጆሮ ጌጥ ነበር ያገኘው። ይህን ጆሮ ጌጥ እሱ ነበር የሰጣት። ከዛም በኋላ ይህን ጆሮ ጌጥ ሲመለከት እዚህ ርስ አምጥቶ መኪና ቀይረው እንደወሰዳት በድጋሚ እያሰበ ነበረ። ነዚር እየተጫወተብን ነው፣ ነዚር በዚህ ሚጥጥዬ ጭንቅላቱ እየተጫወተብን ነው እያ ነበር። ነዚር በዛው በቪዲዮ ኮል ደወለለት። ነዚር አታርፍም አይደለ ሲለው ነበረ። ይኸውልህ ስማኝ አያረለ ፊቴ ትንሽ ተበለሻሻ ይላል። እዚህ ጋር ነዚር አፍንጫው አካባቢ እንደደማበትና በጣም እንደተመታ ያስታውቃል። ከዛ መርጃና አምጣት እያለ አቴሽ እየጮኸ ነበረ። አሳያለሁ፣ እቀብርሃለሁ ብሎ እዚህ ጋር እየዛተበት ነበር። ትነካትና ጫፏን አለቅም እያለው ነበረ። በወንድ በኩል ነዚር ዝም ብለህ ነው እባክህ አንተ አሁን እዚህ ጋር እንደዚህ ብለህ ስትፎክር ሁሉ ነገር በእጃላት መስል ተረጋጋ እያል ነበረ። አቴሽ ደግሞ ፊቷን አሳየኝ ይለዋል። ነዚር የመርጃን ፊት እያሳየው ነበረ። እጇ ታስሯል፣ አፏ ታስሯል፣ ፕላስተር ተለጥፏል አፏ ላይ፣ እግሯም ታስሯል። እሷ ግን አቴሽ እያለች እየጮች ነበር። አትፍሪ እመጣለሁ፣ ነፃ አረግሻለሁ እያለ ነበረ። ነዚር ወደ ስልኩን ወደ ራሱ እያዞረ ነበረ። ስማንተ ማትረባየው ነበር። ነዚር አልጋ ላይ ተቀመጠ። እንደምታየው ነው እንግዲህ ማን እዚህ ጋር በጣም እንዳዘነ ተመልከት። ሁለታችንም ደስተኛ ነን። መርጃንም በጣም ከኔ ጋር በመሆኗ ደስተኛ ናት። እያየ ነው አይደለ? ይኸውልህ እስከዛሬ ላረክብኝ ነገር በሙሉ የዋጋ ነው የምሰጥ። አቴሽ ሂሳብን ታወራርዳታለህ፣ ቆይ ታያታለህ እያለ ነበረ። ነዚር እንዲያለ ይዝትበታል። የበለጠ አቴሽን እያበሰጫጨው ነበረ። እዚህ ጋር ቀስ እያለ እንደምታየው ነው እያለ ጸጉሯን ሲነካ አትንካት እያለ አቴሽ ሊያብድ ደረሰ። ስልኩን ሊጥለው ደረሰ። እገልሃለሁ እያለ ይዝታል። አትዛት በመጨረሻ እኔ አሸንፌያለሁ፣ ዋናው ነገር እሱ ማወቅ ነው፣ በመጨረሻም እንገናኛለን እያለው ነበረ። አጠፋሃለሁ እያለ አቴሽ ዛተ። ከዛ ስልኩ ከተቋረጠ በኋላ አቴሽ ግን የት መሄድ እንዳለበት ሁሉ ግራ ገባው። ጀማል ስልክ እየደዋወለ ነው ያለው። እንዴ ነገር ማስቆም አለብን፣ ይህን ሰውዬ ፈልጉት፣ ቶሎ በሉ ፈልጉት እያለ አቴሽ እየተጫጫኸ ነበረ። ግን አንድም ፍንጭ የለም። ግራ ገባቸው ሁለቱም። ዝም ብለው ግራ መንገዳቸውን አንዳንድ ቦታ ይፈልጓታል እንጂ የት መፈለግ እንዳለባቸው ጭራሽ እርግጠኛ ሆነው የሚያውቁት ነገር የለም። ነዚር በአንድ በኩል እዚህ ጋር እየተንጎረደ ነበረ። መርጃን እግሯን እያንቀሳቀሰች ነበረ። ቀስ ብሎ አፏን እየፈታላ ነው። ፕላስተሩን አነሳው። ከዛም በኋላ አሁንም ይንጎራድዳል። ይኸውልህ ስማኝ፣ ፍታኝ ከዚህ በቃ እንድትሆኝ ነው የምፈልገው። እኔ አንተን ላፈቅር አልችልም፣ አትሰማኝም እንዴ? ለዘላለም መቼም ላፈቅር አልችልም በፍጹም። እኔ አቴሽን ነው የማፈቅረው፣ ለምን አትሰማኝም? ምናልባት አንድ ቀን የሆነ ሰው ታፈቅራለህ፣ አንተን ፍቅር ይዛል፣ ያ ሰው መልሶ አንተን ያፈቅርሃል፣ ተው ይቅር ባለችው። እሱ ግን እያለቀሰ ነበረ። ታዲያ ለምንድን ነው ያፍቅረሽኝ የማታውቂ? እኔ ምን ይጎለኛል? እስኪ ለምን ምንድን ነው ከኔ ያጎደለብሽ ነገር ምንድን? እኔ ዞር ብለሽ እንኳን እንዳታየኝ ያደረገሽ አንድ ቀንም እንኳን አይተሽኝ እኮ አታውቂም እኮ መርጃን። እስኪ ምንድን ነው አሁን እዚህ ጋር የምታስመስዩ? ለምን መርጃን ለምን እያል ነበር። ይኸውልህ ስማኝ፣ አሁን ዝም ብለህ ነው አሁን አንተ እዚህ ጋር በትክክል እያሰብክ አይደለም። ጊዜን እያጠፋ እኮ ነው ነዚር፣ ምንም ትርፍ የለውም ይሄ። ለምን ወደዚህ የምትሆነው አለችው። እሱ ግን ስቅስቅ ብሎ እያለቀሰ ነበረ። እኔ እኮ ግራ ገባኝ እኮ ያ ሰው እየሰጠሽ እኔ ያልሰጠሁሽ ነገር እኔ ላይ የሌለ ነገር ምንድን ነው የሚለያየን? እኔና እሱ በቃ መጣና ወሰደሽ። ደግሞ እንደፈለገ ሲያሰቃይሽ ነበረ። እንደ ኳስ
እየጠለዘ ሲጫወትብሽ እኔ እኮ አንቺን በጣም በተለየ መንገድ ደስተኛ ማድረግ ነበር ሳሰብ የነበረው። አንድ ቀንም እንኳን አንቺን ስለመጉዳት አሰብ ያልነበረም ነበረ። አንቺ ግን ጠላትሽን አፈቀርሽ፣ ጠላትሽን ወደቅሽ፣ እሱ ስር ገባሽ። ታስታውሻለሽ? አንዳንድ ጊዜ ከትምህርት ቤት ስትመጪ ከዲሜት ጋር ቤት ትመጡ ነበረ። ገና ሳይሽ ራሱ በጣም ደስተኛ ነበር የምሆነው። በቃ አላውቅም የዛለ ለኔ ልክ እንደ አመት ባሪ ነበር የሚሆነው። አሁን እነዛ ቀናቶች ሁሉ እንዴት ይረሳሉ? ያኔ አለም ነበር በቁሜ አለም ነበር በቃ ከአንቺ ጋር አሪፍ እውነቴ ውስጥ እንደማገባሽ ምናምን አሪፍ ቤተሰብ እንደመሰረት በጣም ቀርቤ እኮ ነበረ። በጣም ተጠግቼ ነበር። ነገር ግን ይሄ እርኩስ አቴሽ የሚባል ማይረባ መጣና ወሰደሽ ከኔ ነጠቀሽ፣ አስቀረኝ። እንደዚሁ በባዶን ያስቀረኝ። እድል ነበረኝ። አንቺም እድል ነበረሽ። እኔን የመግባት እድል ነበር፣ ቻንስ ነበርሽ። ግን ምን አረግሽ? ሄድሽ ጠላትሽን አፈቀርሽ። ቤተሰብሽን የሚያጠፋውን ሰው አፈቀርሽ። የቤተሰብሽን ጠላት አፈቀርሽ። ምንድን ለምሮ ለኔ እድል ያልሰጠሽኝ? ለሱን የሰጠሽውን እድል ለምሮ ለኔ ያልሰጠሽኝ? ትንሽ እንኳን እያለ ነበረ። አንተ አቴሽ አይደለህም ስትሮ ነበር። አይደለሁም አውቃለሁ። እኔ አቴሽ አይደለሁም፣ እኔ ነዚር ነኝ። እኔ እሱንማ መች ሳላቀርነኝ። መርጃን ተመልከኝ እስኪ። ኧረ ተይ ግን ታይ እያለ እግሯ ስር እየገባ ነበር ሊንበረከክ። መርጃን አንድ ቀን ይገባሻል፣ አንቺ የኔ ነሽ እያለ ነበር። እሞታታለሁ ያንተ አልሆንም እሞታታለሁ እንጂ ስትለው ነበረ። ምንም የሚቀይረው ነገር የለም፣ እውነቱን እያለችው ነበረ። ይቀየራል መርጃን፣ አንድ ቀን ይቀየራል። አሁን ታውረሻል፣ ቀስ ብዬ ያወረሽን ነገር ከአይንሽ ላይ ያነሳልሻለሁ። እሺ ገና መጀመራችን ነው ይላታል። አፍንጫውን ቅደም የመታቸው ደሙ እንዳይፈስ ብሎ ሶፍት ከቶበታል። ፊቱ ጭምድድድ ብሏል፣ አፍንጫው አብጧል። እንደገና እያለቀሰም ነበረ። ድንገት በእጁ መጥቶ እዚህ ጋር አፏን እያያዘ ነበረ። ዝም በይ እያለ እያፈናን ነው። ከዛ መልሶ ይለቃታል እየጮኸ። አሁንም ቢሆን ያለቅሳል። ነዚር የበለጠ የሚሰቃይበት አጋጣሚ ሆኗል። ነዚር አሰባሰበና ዞር አለ። አንድ ነገር ብታደርገኝ ላትሽ ይገላል፣ ታውቃለህ አይደለ? ቢቀርብ ነው የሚሻለው። ከዚህ ሞተ ትታሰራለህ ስትለው ነበር። ይግደለኛ፣ ምንም ማጣው ነገር አለ። በመጨረሻም አንቺን አጥቻለሁ። እንደምትይኝ ነኝ። አንቺ ነኝ። ምንም ያደረስኩት ጉዳት የለም። በቃ የሆነ ነገር ላስረዳሽ ነበር የመጣሁት፣ ፍቅር እንዲይዝሽ፣ ምናልባት ያልታየሽ ነገር ካለውን በደንብ እንዲታይሽ እሱን ተስፋ አድርጌ ነው እያላ ነው አቴሽ። በሌላ በኩል አሁንም እየቀወጠው በቀጥታ ወደ ካምፓኒው ጋር ሄደ። ነዚር የት ነው እያለ በቀጥታ ወደ ዲሜት እየተጠጋ ነበረ። ዲሜትን አስጨነቃት። የት ነው ይላታል። ዲሜት እኔ እንጃ አላውቅም እያለች ነው። አቷሺ ብሎ ይጮህባታል። እሷ ግን እመነኝ አላውቅም እያለች ነው። አቴሽ እዚህ ጋር ዲሜት ላይ በጣም ባይል ሲጮህባት አንድ በጣም ትንሽ እየከፋው ነበረ። ከዛም ጠጋ ብሎ በጣም ይቅርታ እያላን ነበረ። ቀስ ብለን ስናቅ እነግርሻለሁ ይላታል። ከዛ እዚህ ጋር አቴሽ እየዞረ አቴሽ መታገቷን የታገተችው ደግሞ በነዚር እንደሆነ ይናገራል። ጀማል ደግሞ ድሉን አገኘው። ወደ ዲሜት ጠጋ ብሎ ሰውን የሚያናግርበት ስለሆነ ነገር በጣም አዝናለሁ። ነገር ግን የምታውቂው ነገር ካለ ድንገት ፍንጭ እንኳን ከያወቅሽ ከሰማሽ እባክሽ ቀድመሽ ለኔ ንገሪኝ እያላን ነበረ። እሷም እሺ አለችው። የምታውቀው ነገር የለም ግን አስጨንቋት። በአንድ በኩል የእናትሽ ቤት ውስጥም እየተናወጠ ነው። መርጃን እንደታገተች ታውቀዋል። ነገር ግን እነ ሙዜን መተው ፊት ለፊት ደንግጠኝ ነገር ሲያዳምጡ ነርሚን የመሰላት ራሷ ሆን ብላ ሙዜን ያሳገተችው ነበረ። በተለይ ደግሞ ነርሚን አሁን እዚህ ጋር ሁሉም ላይ እየጮችባቸው ነበረ። እስካሁን ድረስ መርጃን አልታገኘችም፣ እንፈልጋታለን እያል ነበር። እዚህ ጋር ጀማል እንዴ ሊሆን ይችላል ልጄ የት ሄዳብኝ ነው ልጄ የት ጠፋች ስትል ነበር። አይዞሽ ነርሚን እናገኛታለን ምንም አታስቢ እያል ነበር። ሙዜን ድንገት መጣች። ከዛ በኋላ ምን እየሆነ ነው ያለው እዚህ ጋር ጀማል ምንድን ነው ስትል ነበረ። ሙዜን ያው ልናገኛት አልቻልንም መርጃን የለችም እያለ ይናገራል። ነርሚን እዚህ ጋር ሙዜን ልትጮህባታለች። አንድ ቀን ልጅሽ ትጠፋብሽና ጉድ ትሆኛለሽ እያለች አልነበረ። እዚህ ጋር አቴሽ ወደ ቢሮ ገባ። ከቡራክ ጋርና ከጀማል ጋር እያወራ ነበረ። ነዚር የሚቆጣጠራቸውን ካምፓኒዎች በተመለከተ እነሱን እያጣሩ ናቸው። ምናልባት እዛ ውስጥ አንዱ ከደበቃት በሚል ቡራክ እሺ እከታተላለሁ ብሎ ይሄዳል። አቴሽ እያበድን ያለው ድንገት አስሊ መጣች። ስትመጣ እዚህ ጋር አቴሽ ተቀየረባት። አንስቶ ነበር የወረወራት። ከግድግዳ ጋር እየለጠፈ እያናገራን ነበረ። የታለች መርጃን እያላን ነበረ። ከዚህ ቀደም እሷን ለማሳገት ሞክረሽ ነበረ እያላን ነው። አቴሽ የመርጃን ነገር አሳሰበው። ምግብ ትብላ አትብላ እዚህ ጋር ነገዝ ነዚር ደግሞ ላጉርስሽ ብሎ የሆነ ነገር ምግብ ይዞ መጣ። ውሃ ጠጭ እያላን ነበረ። ገፍትራ ጣለችበት። አረባክሽ መርጃ ምን ሊሆንሽ ነው ያለሽ? እሺ ምግብ ብሎ ሊያጎርሳት ሞከረ። እምቢ ያለችው ነበረ። እምቢ ያለችው ቢያ አንድ ጊዜ እቺን ሾርባ ቅመሽ እያለ በማንኪያ አድርጎ ለቀምሳ ሲሞክር እምቢ ያለችው ነበረ። አቴሽ እና አስሊ ሊጣሉ ምንም አልቀራቸውም። እሱ ግድግዳ ላይ አስደግፈው የታለች መርጃን እያለ ነበር። የት አውቃለሁ ትላለች። ልታውቂ ትችላለሽ አንቺ የማገት ልምድ አለሽ አይደለ? የልት ሊደብቃት ይችላል። በይጅና ፈልጊ እያለ ነበር። አባረራት። ደንግጣ ቢሮ ለቃ እየወጣች ነበረ። አቴሽ እየጮኸ ነው ያለው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ
ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።